ሰላም ጤና ይስጥልን። this is Bigiman again. You are in blockchain hub. ቤተሰብ እንዴት ናችሁ? ሰላም ብያለሁ። ዛሬ የምንነጋገረው ስለ ሴንትራላይዝድ እና ስለ ዲሴንትራላይዝድ ኤክስቼንጆች ነን። ቤተሰብ ስንቶቻችሁ ናችሁ ስለ ዴክስ እና ስለ ኢኤክስ የምታውቁት? በዛሬው ቪዲዮአችን ጋይስ ስለ ልዩነታቸው፣ ስለ ጥቅሞቻቸው፣ ምን ያህል አስተማማኝነት እንዳላቸውና የትኛው ከየትኛው ይበልጣል፣ ደግሞ ጀማሪዎች የትኞቹን በመጠቀም ነው መጀመሪያ ያለብን የሚለውን ከአንዳንድ ምሳሌዎችና ቲፖች ጋር እናያለን። አብራችሁን ቆዩ ቤተሰብ። ቪዲዮን ለመጀመር ያክል ኤክስቼንጅ ምንድነው በሚለው እንጀምራለን። ኤክስቼንጅ ማለት ክሪፕቶን ለመግዛት ወይም ለመሸጥ ወይም ለመቀየር የምንጠቀምበት መድረክ ነው ብለን መውሰድ እንችላለን። ኤክስቼንጅ አንድን ያለንን አሴት ኤክስቼንጅ ማድረግ የምንችልበት ቦታ በአጠቃላይ ኤክስቼንጅ ተብሎ ነው የሚጠራው። ለምሳሌ ቢትኮይንን በዩኤስዲቲ መግዛት ወይም ኢቲሪየምን ወደ ቢኤንቢ መቀየር በኤክስቼንጅ ላይ የሚከናወን ተግባር ነው ማለት ነው። ኤክስቼንጆች ሁለት አይነት ናቸው፣ በሁለት ነው የሚከፈሉት። ስለዛ ሴንትራላይዝድ ኤክስቼንጅ እና ዲሴንትራላይዝድ ኤክስቼንጅ በመባል በሁለት ይከፈላሉ ማለት ነው። ሁለቱንም ከፋፍለን በዲቴል የምናይ ነው የሚሆነው። በሴንትራላይዝድ ኤክስቼንጅ ስንጀምር ሴንትራላይዝድ ኤክስቼንጅ ማለት በአንድ ኩባንያ የሚተዳደር የክሪፕቶ ኤክስቼንጅ ነው ማለት ነው። ስለዛ አንድ የሚያስተዳድረው አካል ሴንትራላይዝድ የሆነ አካል ያለው የክሪፕቶ ከረንሲ መገበያያ ወይም ደግሞ ኤክስቼንጅ ነው ማለት ነው። ስለዛ ምሳሌዎቻቸውን ለማየት ያክል አብዛኞቻችሁ ትጠቀሙታላችሁ። ባይናንስ፣ ባይቢት፣ ኦኬኤክስ እና ኮይንቤዝ በአጠቃላይ በሴንትራላይዝድ ኤክስቼንጅ ውስጥ የሚመደቡ ይሆናሉ ማለት ነው። በሴንትራላይዝድ ኤክስቼንጅ ላይ እናንተ አካውንት ከፍታላችሁ። ከዛ መረጃችሁን ወይም ኬዋይሲ ሳብሚት ታደርጋላችሁ፣ ኬዋይሲያችሁን ትሰጣላችሁ። ከዛ በመቀጠል ገንዘብ በኤክስቼንጅ ውስጥ ልክ እንደ ባንክ በማኖር ለምትፈልጉት አገልግሎት ለትሬድ ሊሆን ይችላል፣ ለተለያዩ ነገሮች ትጠቀማላችሁ ማለት ነው። ስለዛ የሴንትራላይዝድ ኤክስቼንጅ ጥቅሞች አብዛኛውን ጊዜ ለጀማሪዎች ቀላል ነው። ፈጣን ግብይትን ለማካሄድ ይጠቅማል። ምክንያቱም ሃይ ሊኩዊዲቲ ስለሚኖራቸው ሴንትራላይዝድ ኤክስቼንጆች ላይ የሚኖሩ አሴቶች ማለት ነው። ከዛ በተጨማሪ ደግሞ ሌሎች ጥቅሞች ያው ከስተመር ሰፖርት ታገኛላችሁ። ከስተመር ሰፖርት ይኖራል። በሞባይል አፕ ወይንም ደግሞ በዌብሳይት ልትጠቀሟቸው ትችላላችሁ ማለት ነው። ኤክስፐርቶችም ብዙ ጊዜ እንደሚያስረዱት ሴንትራላይዝድ ኤክስቼንጆች ለጀማሪዎች ጥሩ እንደሆኑ ነው የሚነገረው። ጀማሪዎች ሴንትራላይዝድ ኤክስቼንጆች ላይ ኤክስቼንጅ ማድረግ ቢጀምሩ ይመከራል ማለት ነው። የሴንትራላይዝድ ኤክስቼንጅ ጉዳቶች ምንድን ናቸው ብለን ብናይ አካውንት ሊታገድ ይችላል። ኬዋይሲ ግዴታ ነው። ገንዘብ ሙሉ ለሙሉ በእናንተ ቁጥጥር ስር አይሆንም። ያ ማለት ኤክስቼንጅ ላይ ያስቀመጣችሁት ገንዘብ 100% በእናንተ ቁጥጥር ውስጥ ላይሆን ይችላል። ሃክ ሊደርስባችሁ ይችላል። ሃክ ልትደረጉ ትችላላችሁ ማለት ነው። ስለዛ ሴንትራላይዝድ ኤክስቼንጆችን የምትጠቀሙ ሰዎች ስትጠቀሙ ጠንቀቅ እያላችሁ ለማለት ያክል ነው። በመቀጠል ዲሴንትራላይዝድ ኤክስቼንጅ ምንድን ነው የሚለውን እናያለን። ዲሴንትራላይዝድ ኤክስቼንጅ ማለት በኩባንያ የማይተዳደር ወይም ደግሞ ከላይ ሆኖ አንድ በባለቤትነት የሚያስተዳድረው አካል የሌለው ኤክስቼንጅ አይነት ነው ማለት ነው። ዲሴንትራላይዝድ ነው ስንል በስማርት ኮንትራት የሚሰራ ኤክስቼንጅ ማለት ነው። ስማርት ኮንትራት ስንል ቶታሊ ማሽን ነው። በስማርት ኮንትራት የሚሰራ ማለት ነው። ለምሳሌ ያክል ምሳሌዎቹን ብናይ በጣም ፌመስ የሆነው አብዛኞቻችን የምናውቀው ዩኒስዋፕ አለ፣ ፓንኬክ ስዋፕ አለ፣ ሱሺ ስዋፕ አለ። እነዚህ ዲሴንትራላይዝድ ኤክስቼንጅ አገልግሎት የምናገኝባቸው ቦታዎች ናቸው ማለት ነው። ስለዛ በዲሴንትራላይዝድ ኤክስቼንጅ ላይ ዋሌት ታገኛላችሁ። ዋሌት ይኖራችኋል። ዋሌታችሁን ክሬት ካረጋችሁ በኋላ ምንም አይነት ኬዋይሲ አትጠየቁም። ስለዛ ቀጥታ ከዋሌታችሁ ጋር በማገናኘት ግብይት፣ የተለያዩ ነገሮችን መፈጸም ትችላላችሁ ማለት ነው በቀጥታ። የዲሴንትራላይዝድ ኤክስቼንጅ ጥቅሞቻቸው
ሙሉ ለሙሉ በቁጥጥር ስር እናንተ ናችሁ ያላችሁን አሴት ኮንትሮል የምታደርጉት። ቶታሊ ምንም አይነት KYC አትጠየቁም። የግል መረጃ ምንም አይነት የግል መረጃችሁ ወደ ሌላ ሰው ሊያልፍ አይችልም። የበላይነት በአጠቃላይ የሚኖራችሁ በእናንተ ቁጥጥር ስር ነው የሚሆነው ማለት ነው። ሶ ዲሴንትራላይዝድ ኤክስቼንጅን እንደ ላይክ የመጠቀምን ጉዳቶች እንመልከት ከተባለ የመጀመሪያው ነገር ምንድነው? ለጀማሪዎች ከባድ ነው። ለጀማሪዎች ከባድ ሊሆን ይችላል ለመጠቀም፣ ኤክስፒሪየንስ ይጠይቃል። ከዛ በተጨማሪ ደግሞ ላስት ታይም ቪዲዮ ላይም እንዳወራሁት ፌክ ቶከኖች ሊኖሩ ይችላሉ። ከዋሌቶቻችሁ ጋር እንድታገናኙ በመጠየቅ በፌክ ቶከን ልትጭበረበሩ ትችላላችሁ። ከስተመር ሰፖርት እዚህ ላይ አታገኙም። ከዛ በተጨማሪ ሁላችሁም ሲሪየስ መሆን ያለባችሁ በዲሴንትራላይዝድ ኤክስቼንጆች ላይ ትንሽ ስህተት መፍጠር ገንዘባችሁን ሊያጠፋው ይችላል። ሙሉ ለሙሉ አሴታችሁ በእናንተ ቁጥጥር ስር ነው የሚሆነው ማለት ነው። ሶ ስለዛ ጋይስ የሴንትራላይዝድ ኤክስቼንጆችን እና የዲሴንትራላይዝድ ኤክስቼንጆችን እስቲ በንጽጽር እንያቸው። ለምሳሌ ዲሴንትራላይዝድ ኤክስቼንጆች ላይ ብዙ ጊዜ ለምሳሌ KYC አትጠየቁም። ለማነጻጸር ያክል ዲሴንትራላይዝድ ኤክስቼንጆችን ከሴንትራላይዝድ ኤክስቼንጆች ጋር ሴንትራላይዝድ ኤክስቼንጆች እንደ ኩባንያ ናቸው። ዲሴንትራላይዝድ ኤክስቼንጅ ደግሞ ቶታሊ ተጠቃሚዎቹ ናቸው ባለቤቶች። KYC በዲሴንትራላይዝድ ኤክስቼንጆች ላይ የለም። ሴንትራላይዝድ ኤክስቼንጆች ግን KYC ይጠይቃሉ። በቀላልነት ደረጃ ካየነው ሴንትራላይዝድ ኤክስቼንጅ በጣም ቀላል ነው ዲሴንትራላይዝድ ጋር ሲነጻጸር። ከደህንነት አንጻር ደግሞ ሴንትራላይዝድ ኤክስቼንጅ መካከለኛ የሚባል የደህንነት ቁጥጥር ነው ያለው። ዲሴንትራላይዝድ ኤክስቼንጅ ግን ሙሉ በሙሉ በተጠቃሚው ላይ ነው፣ ተጠቃሚው ነው ሃንድል የሚያደርገው ማለት ነው። የሃክ አደጋ ያው በሁለቱም ላይ አለ። ስለዛ ለጀማሪዎች CX ሴንትራላይዝድ ኤክስቼንጅ ይመከራል። ልምድ ላላችሁ ደግሞ ዲሴንትራላይዝድ ኤክስቼንጅን ብትጠቀሙ ምንም ችግር የለውም ማለት ነው። ስለዛ በዚህ ቪዲዮ ጋይስ ኤክስቼንጅ ምን እንደሆነ፣ ሴንትራላይዝድ ኤክስቼንጅ ምን እንደሆነ፣ ዲሴንትራላይዝድ ኤክስቼንጅ ምን እንደሆነ ልዩነታቸውን አይተናል። ስለዛ በክሪፕቶ ዓለም ውስጥ እንደ ጀማሪ ስትንቀሳቀሱ እንደነዚህ አይነት ሜን የሆኑ ልዩነቶችን ለይታችሁ ማወቅ አለባችሁ። ከዛ በመቀጠል ደግሞ በቀጣይ ቪዲዮቻችን ጋይስ NFT ምንድነው፣ ተያያዥነት ስላላቸው ስለ ብሎክቼን ተርሞች የምናወራ ነው የሚሆነው። ይህ ቪዲዮ የተመቻችሁ ሰዎች ለጓደኞቻችሁ ሼር አድርጉ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ያልገባችሁን የትኛውንም አይነት ሀሳብ በኮመንት ሴክሽን አስቀምጡልኝ። ይመቻችሁ ቤተሰብ። ባይ ባይ።